አለ። ያ ለይለቱል ቀድር የተባለው ነገር ምንድነው ልዩነቱ ከተባለ በዚያች ቀን ያች ቀን ከአላህ ዘንድ ዋጋዋ ከ1000 ወራቶች በላይ ነች። ከ1000 ወራቶች በላይ ነች። ያ ማለት በዚያች ሌሊት የሰራው አምልኮ ከ1000 ወራት በላይ ወይም ከ83 ዓመት በላይ በአመታት ሲገለጽ ከዚያ በላይ አምልኮ እንደሰራ ይቆጠርልሃል ማለት ነው። አስባችሁታል? 83 ዓመት ምድር ላይ ኑሮ አምልኮ ሲሰራ ያሳለፈን ሰው ሳሉ በጭንቅላታቸው በዛች ሌሊት አምልኮ እየሰራ ያሳለፈ ሰው ምንዳው 83 ዓመት አምልኮ ምድር ላይ ሰርቶ እንዳሳለፈ ያክል ይቆጠርለታል። ማስረጃቱ ጋር ነው ከተባለ አላህ ሱብሓነሁ ወተዓላ ኢና አንዘልናሁ ፊ ለይለቲል ቀድር ይላል። ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፊ ሸህር ተነዘሉል መላኢከቱ ወሩሑ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር ሰላሙን ሂየ ሐታ መጥለዒል ፈጅር እያለ ይናገራል። ምን ማለት ነው? ኢና አንዘልናሁ ፊ ለይለቲል ቀድር ሀይድ ላይ የሆነችን ሴት ያንን ለይለቱል ቀድር ማግኘት ትችላለች አትችልም፣ እድሉ አላት የላት የሚለውን እሱንም እነግራቸዋለን። ሶላት ባትሰግድም በዛ ሌሊት ላይ ዚክር በማድረግ ሶላት በማውረድ ዱዓ በማድረግ ማሳለፍ ትችላለች። ዋናው በዚያ ሌሊት አምልኮ እየሰራችሁ ማሳለፋችሁ። ቁርአን በመቅራት ሊሆን ይችላል። ሴት ልጅ በሀይድ ጊዜ ቁርአን መቅራት ትችላለች አትችልም በሚለው ጉዳይ ላይ በዑለማዎች መካከል ኺላፍ ቢኖረውም በሞባይሏም በይዛ ብትቀራ ወይንም በሂፍዛ ብትቀራ ችግር የለውም። እንዲሁም ደግሞ በጨርቅ ወይንም በጓንት ይዛ ብትቀራ ችግር የለውም። የማይቻለው ያለ ጨርቅ ያለ ጓንት በቀጥታ በእጇ ይዛ መቅራት በዑለማዎች መካከል ኺላፍ እንዳለ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም ላ የመሱል ቁርአን ኢላ ጣሂር ነው ያሉት። ቁርአንን ጣሃራ የሆነ ሰው ካልሆነ በስተቀር እንዳይነካ አሉ እንጂ እንዳይቀራ አላሉ። መቅራትን የሚከለክል የለም። በሌላ አላህ ሱብሓነሁ ወተዓላ ላ የመስሁ ኢላ አልሙጠሀሩን ይላል። የተጠራሩ ሰዎች ካልሆነ በስተቀር አይነኩትም ይላል። መንካትን እንጂ መቅራትን አልከለከለም። ይሄ ነው። እሺና ለይለቱል ቀድርን ማግኘት ሲባል ገብቷል አይደል ወንድማችን? በቀጣዩ ዓለም ስላለው ምንዳ የሚገልጽ ይሆናል። በቀጣዩ ዓለም አላህ ሱብሓነሁ ወተዓላ የ83 ዓመት ሰው የአምልኮ ስራ የሰራውን ያክል ከዚያ በላይ ይጽፍላችኋል ይሰጣችኋል እንጂ ምድራዊ ጸጋ አይደለም። ምድራዊ ጸጋም ላይ አላህ ሱብሓነሁ ወተዓላ ሊሰጣችሁ ይችላል። ነገር ግን ሙስሊም ሁሌ ዓላማው ምድራዊ ጸጋ አይደለም። ዱዓ አድርጎ አብዛኛው ሰው ምድር ላይ ካላየ ያንን ነገር ዱዓው የተመለሰለት አይመስለውም፣ ተቀባይነት ያገኘ አይመስለውም። ይሄ ስህተት ነው። አላህ ሱብሓነሁ ወተዓላ ዱዓችንን የሚቀበለን በብዙ መንገድ ነው ብዬ ከዚህ በፊት ተናግሬያለሁ። ማሚ ላሳልፈህ ሂድ። እሺ አሳልፈኝ ሲል አፋልፈኝ ነው የሚለው። እሺ ዱዓ አድርጋችሁ ለምንድን ነው አላህ ያልተቀበለኝ የምትሉ ሰዎች አሁን አንዳንድ አላህ ሱብሓነሁ ወተዓላ ዱዓችሁን የሚቀበላችሁ በጣም በርካታ በሆኑ መንገዶች ነው። አንደኛ የጠየቃችሁት ነገር እዚሁ ምድር ላይ ሲከሰት ሊያሳያችሁ ይችላል። ይሄ ዝቅተኛውና የመጨረሻው ነው። ሁለተኛ የጠየቃችሁትን ነገር ዱዓ አድርጋችሁ አላህ ሱብሓነሁ ወተዓላ በቀጣዩ ዓለም በገነት ሊክሳችሁ ትልቅ ምንዳን እዛ አዘጋጅቶላችሁና በዚያ ሊሰጣችሁ አስቦላችሁ ሊሆን ይችላል። ይሄ ነው ትልቁ። ሶስተኛ ባደረጋችሁት ዱዓ አማካኝነት ምናልባት ከዚህ በፊት የሆነን ኃጢአትና ስህተት አድርገህ በዚያ ቅጣት ሊመጣብህ ብሎ ያለ ቅጣት ካለ ያ በዚያ ያንን ቅጣት ሊመልስልህ ይችላል አላህ አንተ ወደ እርሱ በመቅረብህና ዱዓ በማድረግህ ምክንያት ይቷቸዋል። ይሄ እንዳው የተሻለው ነው ከሚባሉት ነው እፍፊትን ከሚሰጠህ ማለት ነው። ገብቶሃል? የጠየቅከው አንተ ምድራዊ ጸጋ የሚበላ የሚጠጣ የሆነ ጸጋ ሊሆን ይችላል። ያንን በልተው እዚህ የሚያልቅ የሆነ ነገርና እንትን የሚል ነገር ነው። ነገር ግን ያ ነገር አንተን በኃጢአት በሰራው ነገር ምክንያት ሊጎዳህ የሚመጣ የሆነ ቅጣት ካለብህ ያንን ከመከተልህ ያንን ከመለሰልህ ይሄ ትልቁ ጸጋ ነው። ይባቻል አይደል? ምክንያቱም ያኛው ትርፍ ነው፣ ይሄኛው ደግሞ አንተ ላይ አደጋ ሊያመጣብህና ልትጎዳበት የምትችልበት ነገር ሊሆን ይችላል። እንዳጠቃላይ ሊመጣብህ ይመጣ ያለ በላ ካለ ያንን ሊመልስልህ ይችላል። ሶስተኛ ማነው? አራተኛ አንተ መልካም በመሆንህና ዱዓ አድርገህ ወደ አላህ በመቅረብህ ምክንያት ምናልባት ያንን በአቅራቢያህ ባሉ ቤተሰቦች ክፍሎች ላይ ሊያሳይህ ይችላል። በታቸዋል ልጆች ሊኖሩ ይችላሉ። እነርሱን መልካም አድርጎ አላህ ሱብሓነሁ ወተዓላ በመልካም እንትን ላይ ያሳድግልሃል። ወይም ሚስቶችህን ወይንም ደግሞ ወላጆችህን ወይንም ደግሞ እናትህ በእነዚህ ላይ ሊያሳይሃል አላህ ሱብሓነሁ ወተዓላ ያንን ያደረገው መልካምነት። አላያችሁም? ሱረቱል ከህፍ ላይ እነዚያ ሁለት የቲም ልጆች አላህ እንክብካቤ ያደረገላቸው ለምን? ወካነ አቡሁማ ሷሊሐን የነዚህ የቲም ልጆች ወላጆች
መልካሞች ጻድቆች ነበሩና እያለ ይናገራል። ያን እንክብካቤ አላህ በዘሩ ላይ ያደረገን ዶታቻው አይደለ? እነዚያ ወላጆች ግን አልፈው ሄደዋል፣ ሞተዋል እኮ። የነርሱ መልካምነት ግን ለነዚህኞቹ እንዲጠቅም ያደረገ አላህ Subhanahu Wa Ta'ala ያ ነው። አላህ በበርካታ መንገድ ያንን ይሰጣቸዋል። እናንተ ግን የምትጠብቁት አብዛኞቻችሁ እዚህ ምድር ላይ የጠየቀው እዚሁ ፊቱ እንዲሳካለን እና እንደዚያ መሆን የለም። እኔ ዱዓ አድርጌ እዚሁ ፊት ከሚያደርግልኝ በቀጣዩ ዓለም ሊሰጠኝ ይሻለኛል። አላህ እርሱን ነው እንደሚመረጠኝ። አላህ በቁርአን ላይ ሲናገር ወለልአኺረቱ ኸይሩን ለከ ሚነል ኡላ አላቸው። ሙሐመድ ሆይ በዚህ ምድራዊ ህይወት ላይ ከምሰጠህ ይልቅ በቀጣዩ ዓለም ብሰጠህ ለአንተ የተሻለ ነው አላቸው። ምድር ላይ ያላቂ ነው፣ ጊዜያዊ ነው። አይደለ? በሞት የሚቋረጥ የሆነ ጸጋ መጣል ያሳስበህ አይገባም። ነገር ግን ትክክለኛ ጸጋ ብሎ ማለት ያ ነው። ወኢነ ዳር አልአኺረተ ለሂየል ሐይዋን አላህ። ትክክለኛ ህይወት ማለት የቀጣዩ ዓለም ያ የዘላለማዊ ህይወት ያለበት የአኺራው ህይወት ነው እያለ ይናገራል። ስለዚህ ሙስሊም የሚጠብቀው በቀጣዩ ዓለም ያለውን ጸጋ እንጂ በዚህ ምድራዊ ህይወቱ ላይ ሆነልኝ ያልሆነልኝ አይደል። እንታቸዋል አይደል? ሙስሊም በዚህ ዓለም ላይ ታዲያ ደስ የሚያሰኝ ነገር ሲያገኝ አላህን ያመስግነው ያሳልፈዋል። የሚያሳዝን ነገር ሲያገኘው ደግሞ አያማርርም፣ አይበሳጭም። ነገር ግን በትዕግስት በሰብር ያሳልፈዋል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም አዐጀበን ሊአምሪል ሙእሚን ኢነ አምረሁ ኩሉሁ ኸይር ኢን አሳበትሁ ሰራ ሸከር ፈካነ ኸይረን ለህ ወኢን አሳበትሁ ضራ ሰበር ፈካነ ኸይረን ለህ ፈፊ ኩሊ ዛሊከ ኸይር። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? የሙስሊም ማንነቱ እዚህ ዓለም ላይ በጣም ያስደንቀኛል አሉ። መልካም ነገር ሲያጋጥመው አላህን ያመሰግናል፣ ክፉ ነገር ሲያጋጥመው ደግሞ ትዕግስት ያደርጋል። በሁለቱም በኩል መልካምን እንጂ አያገኝምና በጣም እደነቅበታለሁኝ አሉ። መልካም ስታገኝ አላህን ካመሰገንክ ፈጣሪን፣ ልክ እንደው ደግሞ ክፉ ነገር ሲያገኝህ የማታማርር ከሆነ በእርሱ ላይና እርሱን የማታማርር ከሆነ የምታመሰግነውና በዚያ የምታሳልፍ ከሆነ አንተ ምድራዊ ህይወትህ ላይ ጥሩ ህይወትን የተሰጠህ አንተ ነህ። ይሄን ያሳብ እሺ ጥያቄ አለኝ። ጀዛከላሁ እሱ ኢንሻአላህ ለትዩቱ ተራንስጣለን ኢንሻአላህ ጀዛከላሁ እሱ መርሐባ አሚን ጀዛከላህ። ሌላ ምለው ነገር የለም። ዱዓ አደርግልሃለሁ ኢንሻአላህ። አላህ ሱብሓነሁ ወተዓላ ዛሬ አመት ይሁን እንቀጥለው ወሪሙ የፈለገውን ኢንሻአላህ አላህ ዛሬ አንተ ልጆቹ አጠገብ ካለፉት ኢንሻአላህ ከልጆቹ ጋር አላህ አንበሻብሽህ። ልጆቹን አንተን ይመስላሉ። አንተ አላህ ሱብሓነሁ ወተዓላ የልጆቹን ኢንሻአላህ የዛሬ አመትም ከጾሙ ጋር ከልጆቹ ጋር ምጾም አላህ ያድርግልህ ኢንሻአላህ። ዱዓ አደርጋለሁ ይሄ አላህ ይበሽርክ። ጀዛከላሁ ኡስታዴ። እቺ ነው የምለው። አሚን በል። መርሐባ አሚን። ሽክራን